ከዚያ ልጇ ተወለደች። በተወለደች በሁለት ሳምንት ውስጥ እኔ ሳላውቅ ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። የምነግርሽ እውነት ህልም ሊመስልሽ ይችላል፣ ግን ህልም አይደለም። እናትሽ ሰላም በስሜቱ አውቃሽ ነበር። ሁለታችሁም ሳታውቁት እናትና ልጅ ሆናችሁ ኖራችሁ ነበር። ሰላም በቅርብ ነው ያወቀችው። እሷም 21 ዓመት አንቺን ጠብቃሻለች። እዚህ ቤት ውስጥ ሰራተኛ የሆነችው አንቺን ለመጠበቅ ፊልም ይመስላል። ዳጣ ድራማ እንግዲህ እጅግ በጣም የሚያዛዝን ድራማ። ዳጣዬ ራሷን ስታ ነው የምትገኘው። በጣም ነው የምታዛዝነው ማለት ነው። ሰላምዬ ናት እናትሽ ተብላ ከተነገራትም በኋላ ትክክል አይደለችም። ዳጣ ሐኪም ቤት ሁሉ ተወስዳ ነበረ። ነገር ግን ሐኪም ቤትም ሄዳ ከተመለሰችም በኋላ አትናገርም። ምንም ሲወራላት መልስ አትመልስም። ታዳምጣለች እንጂ አትናገርም። በጣም ነው የምታዛዝነው ማለት ነው። ማመን ነው ያቃታት። አቶ ደረጀ እንግዲህ ሰላምዬ ናት ያንቺ እናት ብሎ ከነገራት ጊዜ ጀምሮ ትንፋሿ እየተቆራረጠ መተንፈስ እያቃታት ነበር ያዳመጠችው። ካዳመጠችም በኋላም እንግዲህ ራሷን ስታ ነበረ። ከዛ በኋላም አቶ ደረጀ እንግዲህ በአስቸኳይ ነበረ ወደ ሐኪም ቤት የወሰደው። ወደ ሐኪም ቤት ከሄደችም በኋላም ምንም እንትን አላላችም ማለት ነው። የምትናገረው ነገር የለም። ዝም ብላ ነው በአይን ሰውን የምትመለከተው እንጂ አትናገርም ማለት ነው። አቶ ደረጀ እንግዲህ በጣም ተጨንቆ ነበረ። እሷን ሆስፒታል ካደረሳትም በኋላ ወደ ናታን ደውሎ ነበረ ቶሎ እንድትመጣልኝ ሆስፒታል ነኝ ያለው ዳታ ትንሽ አሟት ብሎ ነው የጠራ ማለት ነው። ነገር ግን እዛም ሆኖ እንግዲህ ከዛ ይዞ ከወጡም በኋላ ዳታ ምንም አልተሻላትም፣ አትናገርም። ምንም የምትናገረው ነገር የለም። ዝም ብላ ነው ቀጥ እያለች ሰውን የምትመለከተው። ወደ ቤት ሲገቡ እንግዲህ ማሚን በጣም ተጨንቃ ነበረ። ከገባችን በኋላ ምን ሆናችሁ ነው በዚህ ሰዓት ልጆቹን ይዜ አንተ እንደዚህ ወጥተህ ልትጠፋ የቻልከው ትለዋለች ማለት ነው። ዳጣ ትንሽ አሟት ነበረ ማርትዬ፣ ለዛ ነው ሐኪም ቤት ወስጃት ነበረ ይላታል ማለት ነው አቶ ደረጀ ለማሚ። ማሚ እንግዲህ ምን ሆና ነው ዳጣ የታመመችበት ምክንያት ምን ሆና ነው ትላለች ማለት ነው። ማሚ ምን እንደሆነች አላቅም ራሷን ስታ ነው ይላታል ማለት ነው። እንዴ በምን የተነሳ ነው ራሷን ልስት የቻለችው? እንዴት ራሱን መሳት የቻለችው? ለምንድን ነው ራሷን ልስት የቻለችው? ትላለች ማሚ። አንዳንድ ጊዜ እንደዚህ ያረጋታል መሰለኝ ማርትዬ። አሁን ደህና ናት። ሐኪም ቤት ምንም ችግር የለባትም ይዛችሁ ሂዱ ተብለን ነው የመጣ ነው። አሁን ደህና ናት ይላታል ማለት ነው። ደህና እኮ አይደለችም ልጅቷ። የተጠየቀችው መልስ እንኳን አልመለሰችም። ጸጥ ብላለች እቺ ልጅ። ዳጣ ድራማ እንግዲህ እጅግ በጣም የሚያዛዝን ድራማ። ዳጣችን በኋላ አትናገርም። ምንም ሲወራላት መልስ አትመልስም። ታዳምጣለች እንጂ አትናገርም። በጣም ነው የምታዛዝነው ማለት ነው። ማመን ነው ያቃታት። አቶ ደረጀ እንግዲህ ሰላምዬ ናት ያንቺ እናት ብሎ ከነገራት ጊዜ ጀምሮ ትንፋሿ እየተቆራረጠ መተንፈስ እያቃታት ነበር ያዳመጠችው። ካዳመጠችም በኋላም እንግዲህ ራሷን ስታ ነበረ። ከዛ በኋላም አቶ ደረጀ እንግዲህ በአስቸኳይ ነበረ ወደ ሐኪም ቤት የወሰደው። ወደ ሐኪም ቤት ከሄደችም በኋላም ምንም እንትን አላላችም ማለት ነው። የምትናገረው ነገር የለም። ዝም ብላ ነው በአይን ሰውን የምትመለከተው እንጂ አትናገርም ማለት ነው። አቶ ደረጀ እንግዲህ በጣም ተጨንቆ ነበረ። እሷን ሆስፒታል ካደረሳትም በኋላ ወደ ናታን ደውሎ ነበረ ቶሎ እንድትመጣልኝ ሆስፒታል ነኝ ያለው ዳታ ትንሽ አሟት ብሎ ነው የጠራ ማለት ነው። ነገር ግን እዛም ሆኖ እንግዲህ ከዛ ይዞ ከወጡም በኋላ ዳታ ምንም አልተሻላትም፣ አትናገርም። ምንም የምትናገረው ነገር የለም።
ዝም ብላ ነው ቀጥ እያለች ሰውን የምትመለከተው። ወደ ቤት ሲገቡ እንግዲህ ማሚን በጣም ተጨንቃ ነበረ። ከገባችን በኋላ ምን ሆናችሁ ነው በዚህ ሰዓት ልጆቹን ይዜ አንተ እንደዚህ ወጥተ ልትጠፋ የቻልከው ትለዋለች ማለት ነው። ዳጣ ትንሽ አሟት ነበረ ማርትዬ፣ ለዛ ነው ሐኪም ቤት ወስጃት ነበረ ይላታል ማለት ነው አቶ ደረጀ ለማሚ። ማሚ እንግዲህ ምን ሆና ነው ዳጣ የታመመችበት ምክንያት ምን ሆና ነው ትላለች ማለት ነው። ማሚ ምን እንደሆነች አላውቅም ራሷን ስታ ነው ይላታል ማለት ነው። እንዴ በምን የተነሳ ነው ራሷን ልስት የቻለችው? እንዴት ራሱን መሳት የቻለችው? ለምንድን ነው ራሷን ልስት የቻለችው? ትላለች ማሚ። አንዳንድ ጊዜ እንደዚህ ያረጋታል መሰለኝ ማርትዬ። አሁን ደህና ናት፣ ሐኪም ቤት ምንም ችግር የለባትም፣ ይዛችሁ ሂዱ ተብለን ነው የመጣ ነው። አሁን ደህና ናት ይላታል ማለት ነው። ደህና እኮ አይደለችም ልጅቷ። የተጠየቀችው መልስ እንኳን አለ። እቺ ልጅ አንድ ነገር እንዳትሆን ለእኔ እንዴት አልነገራችሁኝም? እናቷ አይደለች። ዳጣ ድራማ እንግዲህ እጅግ በጣም የትሄድና አባዬ ምን ሆና ነው ዳጣ እንደዚህ ልትሆን የቻለችው? እጇ ላይ ራሱ እኮ ብሎኮስ ሁሉ ተደርጎለታል። ምን ሆና ነው? በምን የተነሳ ነው እንደዚህ ልትሆን የቻለችው? አባዬ ምን ችግር ተፈጥሮ ነው እንዴ? እጇ ላይ እኮ ብሎኮስ ተደርጎ ነበረ። ምንድነው ይሄ ነሃል እሷን ያስደነገጣት፣ እሷን እንደዚህ እንድትሆን ያደረጋት ይላታል ማለት ነው። ለማንኛውም አሁን ሂድና ግብና እያት። ዳጣ ሰላም አይደለችም፣ ያሟታል። ምክንያቱም ይሄን እንደዚህ ልትሆንበት የቻለችበት ምክንያት እኔ አልገባኝም በማለት እንግዲህ አቶ ደረጀን ለመፋጣት ሞክራ ነበረ። ነገር ግን አብኤል የሆነ ሀሳብ መጥቶለታል ማለት ነው። ማሚን እንግዲህ ቁጭ ብላ ባህልሽ እንደዚህ ቢያጠፋ ይቅርታ ታደርግለታለሽ ምናምን በማለት እንግዲህ ብዙ ነገር እየጠየቀች ነበረ ማለት ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ። እንኳን ወደ ቤቴ በሰላም መጣችሁ። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ውድ ቤተሰቦቼ። ቪዲዮ ሲታዩ ላይክ አድርጉልኝ፣ ከእናንተ የሚጎል ነገር የለምና እስከ መጨረሻ ቪዲዮ ይልኝ ሰብስክራይብ አድርጉኝ። ከወደ ቤቴ በሰላም መጣችሁ። በድጋሚ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ዳጣ ድራማ እንግዲህ እጅግ በጣም አዛዛኝ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። ዳጣዬ በጣም ነው የምታዛዝነው። እንግዲህ ማሚ እንግዲህ በጣም ተጨንቃለች። የሰው ልጅ የሆነ ነገር ትሆናለች ብላ እንግዲህ በጣም ተጨንቃለች። ጉዳዩ ወዲህ እንደሆነ አልገባትም እሷ ዳጣ አያቶ ደረጀና የሰላምዬ እንደሆነች እንግዲህ ማሚ እስካሁን አልሰማችም ማለት ነው። አብኤል እንግዲህ ማሚ አንድ ነገር ልጠይቅሽ ትላታለች ማለት ነው። ጠይቅኝ ምንድነው ትላታለች ማለት ነው። ባልሽ እንደዚህ አይነት ስህተት ቢሰራ ባልሽ ምን አይነት ስህተት ቢሰራ ነው አንቺ ይቅር ማትዩ? ይቅርታ ብለሽ የማታስተላልፊ ይቅርታ ማታደርግለት ምን ሲያደርግ ነው ትለዋለች ማለት ነው። አንደኛ ነገር እኔ ከመታኝ መቼም ይቅርታ አላደርግለትም። በምንም ተአምር ይቅርታ ላደርግለት አልችልም። ከመታኝ በጭራሽ በምንም ተአምር እሱ እኔ ላይ እጄን ያነሳ ቀን እኔ ለሱ ይቅርታ ላደርግለት አልችልም ትሏለች ማለት ነው። እሺ ማዬ አንደኛ እሱ ነው። ሁለተኛ ያልሹስ ምንድነው ትላለች ማለት ነው። ሁለተኛማ ግልጽ ነው፣ ለምን ትጠይቅኛለሽ ትላታለች ማለት ነው ማሚ። አይ እማዬ እኔ ምንም ግልጽ አልሆነልኝም፣ አንቺ እንድትነግሪኝ ነው የሚፈልገው። ምንድነው ሁለተኛ ትላታለች ማለት ነው። እኔ ላይ ከኔ ውጪ ሌላ ሴት ጋር ከሄደ ትለዋለች ማለት ነው ማሚ። ማለት እማዬ የሰው ልጅ ፍጹም አይደለም፣ ቢሳሳትስ ሌላ ሴት ጋር ሄዶ ቢሆንስ ይቅርታ አታደርግለትም ትላለች ማለት ነው። አያደርግማ ደሬ አያደርግም፣ እንደዚህ አይነት ወንድ አይደለም። እንደዚህ አይነት ነገር ስለማያደርግ ለምን እንደዚህ ትጠይቅኛለሽ? አባትሽን እንዲጠራጠር እያደረግሽኝ ነው እንዴ? ለምንድን ነው እንደዚህ አይነት ጥያቄ የምትጠይቅኝ? ቆይ አንቺ ዛሬ ትላታለች ማለት ነው። አይ እማዬ ዝም ብዬ ነው ለማወቅ ነው ትለዋለች ማለት ነው። ሌላ ሴት ጋር እንደዚህ ከሆነ ምናልባት አንድ ጊዜ ከተሳሳተ ስህተት ውስጥ
ቅርታ የለም እንደዚህ አይነት ነገር ውስጥ። ነገር ግን አንድ ጊዜ ተሳስቶ ከሆነ ላደርግለት እችላለሁ። ከዚህ ውጪ ግን ምንም ደጋግሞ የሚሳሳት ከሆነ በጭራሽ ላደርግለት አልችልም። ለወንድ ልጅ እንደዚህ አይነት ባሌ የሆነ ሰውዬው እንደዚህ አይነት ነገር ከከሰተ ካደረገ በምንም ታምር ይቅርታ ላደርግለት አልችልም በማለት መልስ ትሰጠዋለች ማለት ነው። አይ እማዬ ባሌ አይደለም እኔ እኮ አባዬ ተሳስቷል ማለት እያልኩሽ አይደለም። ምናልባት ብሳሳት አሁን ተሳስቶ ቢሆንስ ትሏለች ማለት ነው። አይሳሳትም አልኩሽ እኮ ደሬ አይሳሳትም ትሏለች ማለት ነው። አይ እማዬ ምናልባት እኮ ነው ያልኩሽ ትላለች ማለት ነው። በምንም ተአምር እንግዲህ በምንም ብላ እንግዲህ ማሚ እየተከራከረቻት እሱ እንደዚህ አይነት ነገር አያውቅም አያደርግም እያለች እየተከራከረችለት እንግዲህ ማሚ እንደምንም ብላ ለአቢኤል መልስ ሰጣታለች ማለት ነው። አቢኤል እንግዲህ በዛ ሰዓት ውስጥ ብዙ ነገር ነው ያስተዋለች፣ ብዙ ነገር ነው አይኗ ላይ የመጣ አይምሮ ላይ የመጣ ማለት ነው። በቃ አባዬ ቢናገር ማሚ ይቅርታ እንደማታደርግለት ገብቷታል ማለት ነው። ሁሉም ነገር ተደብቆ ተዳፍኖ እንደሚቀር ነው አይሚሮ ውስጥ እንግዲህ ብልጭ ያለው። አቶ ደረጀም እንግዲህ አንድ ቀን እነግራታለሁ ለማርቴ ብሎ እያሰበ ነው። ነገር ግን ለዳጣ ካሳወቁት ሰላምዬ የዳጣ እናት እንደሆነች ካወቀችው ሰላምዬ ካወቀች ሰላምቅዬ አውቃለች። ዳጣ ካወቀች ማርታ አወቀች አላወቀችም ምንም ችግር የለም። ከዚህ ሁሉ የሚታቁ እናንተ ናቸው። እናንተ ጥንቃቄ ነው ማድረግ ያለባችሁ እያለ ለናታንም እየተናገረ ነበር አባዬ ማለት ነው። እንግዲህ ዳጣ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው። ውድ ቤተሰቦቼ በመጀመሪያ እንደዚህ አይነት አስተማሪ ብዙ ነገር የሚያስተምር ድራማ ይዛችሁልኝ ስለመጣችሁ እናመሰግናለን። በቀጣዩም እንጠብቃችኋለን። ከዚህ የተሻለ ደግሞ አሪፍ ነገር ይዛችሁልኝ እንደምትመጡ ተስፋ እናደርጋለን። በርቱልን ማለት ነው። ውድ ቤተሰቦች ቻናላችሁ ላይ ገብተን እንግዲህ ሰፖርት እናደርጋቸው። ምንም ከኛ የሚጎል ነገር የለም ማለት ነው። መልካምነት ለራስ ነው። ከኛ የሚጎል ነገር የለም ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ አጓጊ የሆነ ድራማ ነው ማለት ነው። ቤተሰቦች ቪዲዮ ሲታዩ ላይክ አድርጉልኝ። አብራችሁ ስለምትሆኑ ስለምታበረታቱኝ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ከልብ አመሰግናለሁ። አብራችሁ ስለምትሆኑ ማለት ነው። ዳጣዬ እንግዲህ ነገ ጠዋት ሰላምዬ ጋር ትሄጃለሽ ብሏታል አቶ ደረጀ። ታዳምጣለች እንጂ አትመልስም። እንግዲህ ሰላምዬ ጋር ሄዳ ደግሞ ለሰላምዬ ምን እንደምትለው ምን አይነት ጥያቄ እንደምትጠይቀው ምን እንደምትላት